ቤተሰብ ሄርሜላ በአዲስ ነገር መታለች። ተመስገን ደግሞ መኖሬ ዛሬ ልደቴ ነው ብላለች። አቤት አቤት አቤት! አቶ አብርሃም ታደሳ ቢኖር ዛሬ በፈጣሪ ስም እንዴት ነው የምታዩ? ቤተሰብ የአብርሽ ሽሚት ማለት ነው። እንግዲህ መልካም ልደት በሉልኝ ብላለች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናቸው? የኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውዶች ከች ብዬላቸው መጥቻለሁ። እንግዲህ ሄርሜላ ዛሬ ቀን ነው የተወለደችው። እንግዲህ መልካም ልደት በሉልኝ ብላለች። ሁላችሁም መልካም ምኞታችሁ ግለጹ፣ አይከፈልበትም። ለሰው ልጅ ደግሞ ክፉ አንመኝም። ታውቃላችሁ የመዳም ቅመሞች ማለት ነው። እኛ እኮ እንለያለን ታውቃላችሁ። ውስጣችን ክፉ አይደለንም። ይው ሰው ጥፋት ሲያጠፋ ይሄ ነገር ልክ አይደለም ብለን ነው እኛ እነሱ የምንመክረው እንጂ ለሰው ልጅ ክፉ ተመኝተን አናውቅም ለመናገር ማለት ነው። ሄርሜላ እንግዲህ መልካም ልደት ይሁንልሽ። ቀሪ ዘመንሽ የተባረክ የተቀደስ ዘመን ያድርግልሽ ፈጣሪ ማለት ነው። ደስ ብሎኛል። እንኳን ተወለድሽ ብዬሻለሁ። ያው ለሰው ልጅ እኔ መቼም ክፉ አልመኝም ቤተሰብ ማለት ነው። የምሬ ነው የምላችሁ። ሁላችንም ሴቶች ነን አይደለ? ጥፋት ልታጠፋ ትችላለች። በጥፋታ እንግዲህ አልተመለሰችም። ብዙ ነገር ነው ያላት። በጣም ነው የተረገጠች እውነት ለመናገር ማለት ነው። ግን እንደዛም ሆና አለች። እናንተ ደግሞ እንደ ሰው አትሆኑ ማለት ነው። እንደ ሰው አትሆኑ። ያው መልካም ምኞታችሁን ግለጹ። መልካምነት ላይ ራሳችን ነው አይደል? እንደ ቤተሰብ። ስለዚህ በቻላችሁ መልካም ልደት በሏት። የምሬ ነው የምላችሁ። ጥሩ አይደለም። ገባችሁ? እኛም ደግሞ ነገ ምን ላይ እንደምንደርስ አናውቅም። ስለዚህ ለሰው ልጅ ክፉ አንመኙ፣ የመዳም ቅመሞች ማለት ነው። እሺ መልካም ነገር አስቡ፣ ሁሌ ቅን ነገር አስቡ፣ አትጣሉ። እኛ በሰው ሀገር ላይ ሆነን መጣላት የለብንም። እንግዲህ ሁላችሁም የተሰማችሁን ስሜት መልካም ልደት በሉ፣ አይከፈልበትም የኔ ውዶች ማለት ነው። እንግዲህ ዛሬ ከች ብዬላችሁ መጥቻለሁ ማለት ነው የኔ ውዶች።